ጸሎተ ፍትሐት መደረግ አስፈላጊነቱ አሁን ጠይቄ አምረፍታልኛል። ለነዚህ ከሆነ ሌላው ደግሞ ግልጽ ያልሆነልኝ ነገር አንድ ሰው ከሞተ በኋላ ፍትሐት ተደርጎ ከተቀበረ በኋላ ሳልስት በ6ኛው ቀን በ7ኛው ቀን በ9ኛው ቀን እንደዚህ ያለ 40 80 እስከ 7 ዓመት ድረስ ይደረጋል። ጸሎት ይደረጋል፣ ጸሎት ይደረጋል። ቤተክርስቲያን ዕጣን ጧፍ መገበሪያ ይገባልና እነዚህ ጥቅማቸው ምንድን ነው? ከሳልስት እስኪጀምርልኝና ከምን አንፃር ነው የምናደርገው ወይስ ልምድ ነው? ኦኬ በጣም ጥሩ ነው። በነገራችን ላይ ከዕለት ነው የሚጀምረው ፍትሐት አይደል? በዕለቱም ይፈታል፣ ጸሎት ይደረሳል፣ ዳዊት ይደገማል። ከዕለት ነው የሚጀምረው። ከዕለቱ ይጀምርና ሳልስት አለ፣ 7 አለ፣ በ9 ይደረጋል። ታውቂያለሽ? በ9ም ይደረጋል፣ በ12 ይደረጋል፣ በ14 ይደረጋል፣ በ30 ይደረጋል፣ 40 ይደረጋል፣ 80 ይደረጋል፣ መንፈቅ ይደረጋል፣ ዓመት ይደረጋል። እንዳውም የሚለው ምክንያቶቹን ዝርዝር ጉዳያቸውን ከመናገሬ በፊት ላይክ፣ ሸር፣ ሰብስክራይብ በማድረግ እና የደወል ምልክቷን በመጫን እንድትጀምሩ በትህትና እንጠይቃለን። ይደረጋሉ። እንዳውም የሚለው ፍትሐ ነገሥቱ ፍትሐ ነገሥት አንቀጽ 22 ላይ በእንተ ሙታን ስለሞቱ ሰዎች ተብሎ ይተቀመጣል። እዚያ ላይ የሚለው ከአንድ ጀምሮ እስከ 40 ቀን ቢያደርግ ጥሩ ነው፣ ሳይቋረጥ። ግንዘቱም እንደዚሁ ይላል። ከአንድ ጀምሮ ቢደረግለት ቢለቀስለት። ለምሳሌ እንደ ወደ ማብራሪያው ከመግባታችን በፊት ሰው ሲሞት የሞተው ሰው ቤት ውስጥ ለቀስተኛ ያድራል አይደል? ሲያድር አልጋ ላይ ነው የሚተኛው ወይስ መሬት ነው? መሬት ነው። ለአዘንተኛውም ቢያንስ እስከ 40 ቀን ድረስ ፍራሽ ላይ ይተኛል። መሬት ይተኛል። ከዛስ ምንድን ነው የሚለበስ? ኦኬ ጥቁር ይለበሳል። ጎረቤት ተሰባስቦ መሬት እየተተኛ እስከ ሳልስት የሚቆያለ፣ እስከ 7 የሚቆያለ፣ 40 ቀን የሚቆያለ፣ ዓመትም መሬት የሚተኛ አለ። እንደገጠሩ የገጠሩ በነገራችን ላይ ትክክለኛውን ኑሮ ክርስቲያናዊ ኑሮ የሚኖረው የገጠሩ ሰው። አሁን እኛ ብዙ ጊዜ አይቻለሁ። እኛ ቤት ለቅሶ ሆኖ ይደረጋል። አላውቀውም፣ አይገባኝም። እነሱም ከልምድ አንጻር ነው የሚመስለኝ። አሁን ስረዳው በዚህ አንጻር ተረድተውት ነው ብዬ አላምንም። እነሱም ሌሊት ተነስተው ለቅሶ ነው እንጂ የሚያለቅሱት አሁን መጽሐፉ እንደተቀመጠው አይደለም የሚረዱት ወይም የሚያደርጉት ማለት ነው። ስለዚህ አሁን ላብራራልሽ። ከዕለት ነው የሚጀምር። ለምንድን ነው በዕለቱ ፍትሐት የሚደረግለት ብለን ስንጀምር ምክንያቶች አሉ። የመጀመሪያው እስራኤል የሞተባቸውን ሰው ዕለቱን ሽቱ ያርከፈክፉታል። አስከሬኑን ይቀብሩና ሽቱ ያርከፈክፉታል እና እስራኤል እንዲህ ያደርጉት የነበረውን ሐዋርያት ደግሞ ቀየሩት። ሐዋርያት ምን ብለው ቀየሩት? ለነፍስ ሽቶ ማርከፍከፍ ምን ይጠቅማታል? ለነፍስ መዓዛ ነፍስ እንጂ መዓዛ ስጋ ምን ያደርግላታል? ስለዚህ ጸሎተ ፍትሐት ይደረስ። በሲኖዶስ ነው ጸሎተ ፍትሐት ይደረስ፣ መስዋዕት ይሰዋለት፣ መዝሙረ ዳዊት ይደገምለት፣ ጸሎት ይደረስለት ብለው አወጁ ማለት ነው ጊዜ። ስለዚህ ቀይረው በእስራኤል ልማድ ሳይሆን ወደ አዲስ ኪዳን አምጥተውት ለነፍስ ጸሎት ጠቃሚ ስለሆነ እንዲደረግ አንደኛ ይሄ ነው። ሁለተኛው በዕለቱ የሚደረገው ጸሎት እግዚአብሔር ይሄ እንግዳ ነፍስ ናትና በብሩህ ገጽ በይቅርታና በቸርነት ተቀበላት ስንል ነው የምናደርገው። ሶስተኛ በዕለት ዳዊት ጸሎት መስዋዕት የሚደረግበት ምክንያት ምንድን ነው ብንል መጋቢ ዕለት ኮከብ አለ። እየባሻለ መጋቢ ዕለት ኮከብ አለ። እያንዳንዱ ቀን መጋቢ ዕለት ኮከብ አለው። መጋቢ ዕለት ኮከብ ማለት እኛን የሚመራን የሚያስተምረን የምንማርበት ምሕረት እግዚአብሔር ይቅርታ እግዚአብሔርን የምንማርበት አለና ይህንን ሳያቅ ቢሞት ዕዳ በደል አታድርግበት ሲሉ በዕለቱ ይደረጋል ማለት። ይሄ እንግዲህ ከዕለት ስንጀምር በዕለቱ ጸሎተ ፍትሐት የሚደረግበት። ሁለተኛው ሳልስት ነው።
በሳልስት ጸሎት ወይም ጸሎተ ፍታት የምናደርስበት ወይም እንዲደረግ ሰለስት ተብሎ እንዲደረግ የተደረገባቸው ምክንያቶች እጅግ በጣም ብዙ ናቸው። ጥቂቶቹን ግን ልንገርሽ። ለምሳሌ የመጀመሪያው እንግዲህ የጠየቅሽኝ ያላቸው ከባድ ጥያቄ ስለሆነ ነው። የመጀመሪያው አንድ ሰው እንደ ሞት አይቀርም። ያመነ የተጠመቀ ሰው በክርስቶስ ያመነ ሰው ገና ሲጠመቅ ትንሣኤ አለ። ስለዚህ ክርስቶስ 3 መዓልት 3 ሌሊት አድሮ የተነሳውን ትንሣኤ ይነሳል ስንል መስዋዕት እናሳርግለታለን። ስለዚህ ትንሣኤ ያለው ማለት ነው። ትንሣኤ ያለው ስለዚህ ትንሣኤ ያለው ሰው ስለሆነ የክርስቶስን ትንሣኤ እንዲነሳ አንተ የተነሳውን ትንሣኤ እንዲነሳ አድርገው ስንል ምን እንላለን? መስዋዕት እናደርስለታለን ነው። ሁለተኛው እስራኤል በብሉይ ኪዳን ምን ያደርጉ ነበረ? በሶስተኛው ቀን ሽቱ ያርከፈክፉ ነበር። ከመቃብሩ ሄደው ከአስከሬኑ ጋር ጌታም እንደውም ማርያም መግደላዊት አምጥታ ሽቶ ስትቀባው እና ይሁዳ ለምን አጠፋች የሚያክል ሽቶ ሲል ለቀብሬ ያደረገች ብሏቸዋል። በእስራኤል ልማድ በሶስተኛው ቀን ምን ይደረጋል? ሽቶ ይቀባል። ለዚያም ነው በሶስተኛው ቀን ነው የሄዱት። ማርያም መግደላዊትና ሌሎችም ጓደኞቿ ሆነው ወደ ጌታ መቃብር በሶስተኛው ቀን ሊቀቡ የሄዱት ለዛ ነው። ስለዚህ እስራኤል በሶስተኛው ቀን ምን ያደርጉ ነበር? ሽቱ ይቀቡ ነበር። ስለዚህ እስራኤል ሽቱ ይቀባሉ። ሽቱ የሚቀቡት አስከሬኑን ነው። ይሄ ደግሞ አሉ ሐዋርያት ለነፍስ ምን ይጠቅማታል? ለነፍስ የሚጠቅማት ጸሎት ነው፣ መስዋዕት ነው፣ መጸለይ ነው፣ ቃለ እግዚአብሔር ማድረስ ነው። ስለዚህ ቃለ እግዚአብሔር ይደረስለት ብለው ቀየሩት ማለት። የብሉይ ኪዳኑ ለአዲስ ኪዳን ምንድነው? መርገፍ ነው፣ አምሳል ነው፣ ምሳሌ ነው። ስለዚህ በዚህ ምክንያት ይደረጋል ማለት ነው። አሁን ሰለስት ሲታጎል ደግሞ በዘጠኛው ቀን ይደረጋል፣ በዘጠነኛው ቀን ይደረጋል። በእርግጥ በዘጠነኛው ቀን የሚያደርጉ አሉ ወይ? ግን በቤተክርስቲያን ተቀምጧል። አሁን እኛ የምናስተምረው ስርዓተ ቤተክርስቲያን ነው። አሁን እየተከናወነ ነው አይደለም ወይ? አይደለም። እኛ ትክክለኛውን የቤተክርስቲያን ትምህርት መማር አለብን አይደል? ሳንሸራርፍ ሳንቀናንስ ማወቅ አለብን። ለምንድን ነው በዘጠነኛው ቀን የሚደረገው ስንል በሶስት ቢታጎል በሰለስት ቢታጎል በሶስተኛው ሰለስት በዘጠኝ ይደረግ ብለዋል። ምክንያቱ ግን አንድ ነው። ቢታጎል በሰለስት ቢታጎል በሶስተኛው ሰለስት በዘጠኝ ይደረግ ብለዋል። ግን ዘጠኙ አያስፈልግም ማለት ነው። ሁለተኛ በሰባት ይደረጋል። አሁንም በሰባት እስራኤል ምን ያደርጉ ነበረ? እንደዚሁ ሽቱ ይቀቡ ነበረ በሰባተኛው ቀን ማለት ነው። አዎ ለዚህም ነው ጌታም የመጀመሪያ ትንሣኤ ሁለተኛው ደግሞ ተገልጦላቸዋል። ያንን ምክንያት አለው። በጣም ብዙ ሰፊ ማብራሪያ ስለሆነ ስለዚህ ምንድነው በጸሎት ቀይረው ሐዋርያት ይሄ ምን ይሰራለታል ለሰው የሚያስፈልገው ጸሎት ነው እንጂ ብለው በሰባት አደረጉለት ማለት ነው። አንዱ ይሄ ነው። ሁለተኛው በሰባት የሚደረግበት ምክንያት መገብተ ዕለታት ከዋክብት አሉ። እነሱን ባያቅ ዕዳት አድርግበት ሲሉ ይሄንን ለጊዜ አብራራልሻለሁ። ስለዚህ ግብር ስላለሽ ብዬ ነው። ይህንን ባያቅ ሳያቅ ቢሄድ ዕዳ አታድርግበት፣ ዕዳ በደል አታድርግበት ብለው ብለን እንጸልይለታለን ነው። ሶስተኛው አሁን በዚሁ በሰባት የምናደርግበት ምክንያት ሶስተኛው ምክንያታችን ሰባቱ ልዑካን የሚባሉ ቤተክርስቲያን አሉ። 7 ልዑካን አሉ። የሰባቱን ልዑካን ከኤጲስቆጶስ ከሊቀ ጳጳስ ጀምረን እስከ አጻሕዮ ኆኅት ድረስ የምንቆጥራቸው ማለት ነው። ሊቀ ጳጳስ፣ ጳጳስ፣ ኤጲስቆጶስ፣ ካህን፣ ቄስ፣ ካህን፣ ሊቀ ዲያቆን፣ አናጉንስጢስ፣ መዘምር፣ አጻሕዮ ኆኅት ብለን አሁን እነዚህ አሁን የጠራሁልሽ ሰባቱ የቤተክርስቲያን ልዑካን ይባላሉ። የእነዚህን ስርዓት ባይፈጽም ዕዳ በደል አታድርግበት። እነዚህ የሚሰሩት ስርዓት አለ። ለምሳሌ አጻሕዮ ኆኅት የሚያዘውን ነገር ባይፈጽም ካህን ባይሆን የሚለውን ነገር ባይፈጽም ዕዳ በደል አታድርግበት ስንል ወይም ስትል ቤተክርስቲያን ጸሎት ታደርግለታለች ማለት ነው። ሌላኛው 12 ነው። በ12 ይደረጋል። 12 በሁሉም ነው በቤተክርስቲያናችን። በነገራችን ላይ ዕለትና 12 ለሁሉም ይደረጋል። ሰለስት የወንድ 7 የሴት ብለዋል። ሰለስት ለወንድ ይደረጋል፣ 7 ለሴት ይደረጋል፣ 12 ለወንድ ይደረጋል፣ 14 ለሴት ይደረጋል፣ 30 ለወንድ ይደረጋል፣ 40 እንዲህ እያለ ይቀጥላል። በነገራችን ላይ
አለው ምክንያት ራሱን የቻለ ግን ቀለል አድርገን አጠር አድርገን ለማቅረብ ያክል ልንገርሽ እና ምንድነው አሁን 12 ላይ ነው አይደል ያለው 12 ለሴቱ ለወንድም እኩል የሚደረግበት ቀን ነው 12 ለምን ይደረጋል ከተባለ እስራኤል ቅድም እንዳልኩሽ እስራኤል በ12ኛው ቀን ምን ያደርጋሉ ሽቱ ያርከፈክፋሉ እና ሐዋርያት ይሄንንም ቀይረው ለነፍስ ምን ያደርግላታል ይሄ ለነፍስ ሽቱ ማርከፍከፍ ምን ይሰራላታል ለነፍስ የሚጠቅማት ጸሎት ነው መስዋዕት ነው መዝሙረ ዳዊት ነው ብለው ጸሎት እንዲጸለይ አደረጉ ማለት አንደኛው ምክንያት በ12 የሚደረግበት ምክንያት ይሄ ነው ሁለተኛው በ12 የሚደረግበት ምክንያት የ12ቱ ሐዋርያትን ትእዛዝ ሕግ ትምህርት ባይፈጽም ዕዳ በደል አታደርግበት ስንል እናደርጋለን ሌላው በ12 የሚደረግበት ምክንያት አሁንም እንደቀደሙ የ12ቱ ወሮች መገብታ አውራ ከዋክብት አሉ የ12ቱ ወሮች በነገራችን ላይ በ12 ወሮች የተሰየሙ ከዋክብት አሉ በ12 ወሮች የተሰየሙ ከዋክብት አሉ እንደገና አመቱን ደግሞ ለአራት ተካፍለው የሚመግቡ ከዋክብት አሉ እለት የሚመግቡ ከዋክብት አሉ እግዚአብሔር ባወቀ ይሰራቸው ማለት ነው ለምሳሌ ፀሐይ ከዓመት እስከ ዓመት በሰማይ ሆኖ ይመግብ የለ ጨረቃም እንደዚሁ በዓመት 354 ቀን ይመግባል ከዋክብትም እንዲሁ እለት የሚመግቡት ነገር አላቸው ይሄ ነገር ለአድማጮቻችንም ረቂቅ ይሆናል ዞሮ ይወቁትና ሌላ ጊዜ ደግሞ ይብራራል ማለት ነው ስለዚህ በእነዚህ ምክንያት ነው ቀጥሎ በ14 የሚደረግበት ምክንያት በ7 ቢታጎል በስንት ነው የሚደረገው በ14 ይታጎላል በሁለተኛው ሳምንት በ14 ይታጎላል በ12 በ30 ቢታጎል በ40 ይደረጋል በ40 ቢታጎል በ80 ይደረጋል በ80 ቢታጎል በመንፈቅ ይደረጋል በመንፈቅ ቢታጎል በአመት ይደረጋል እንዲህ እያለ ይቀጥላል ከአመት እስከ አመት ማድረግ እንደሚቻል ሐዋርያት ሰለስቱ ምዕት ከፍት አድርገውታል ስለዚህ በ30 የሚደረግበት ምክንያት ደግሞ ምንድነው ከተባለ እስራኤል ኦሪት ዘዳግም ምዕራፍ 34 ላይ ለሙሴ 30 ቀን አዝነውለታል አልቅሰውለታል ጸልየውለታል ዘዳግም ስንት አልኩሽ 34 ላይ ስለዚህ እስራኤል ያን እያዘኑ ሽቱ እያርከፈከፉ ቆይተዋል ቀደም እንዳልኩሽ በ1 በ3 በ7 በ12 እና በ30 ያደርጋሉ በ40 ያደርጋሉ እና ስለዚህ በ30 ይደረጋል በ30 የምናደርግበት እስራኤል እንደዚህ ያደርጉ ነበር እኛ ደግሞ ምን ይጠቅማል ያለቅሶ ያ ነገር ሽቶ ምን ይጠቅማል ስለዚህ ጸሎቱ ነው የሚጠቅመው ብለው አባቶቻችን ሐዋርያት በሲኖዶስ ሰለስቱ ምዕት ደግሞ ፍትሐ ነገሥት አስቀምጠዋል ማለት ነው ስለዚህ እንጸልያለን ነው ይሄኛው ነው ሁለተኛው ግን በ30 የሚደረግበት ምክንያት እንደው እያንዳንዱን ቀን 30ውን ቀን አመታትን ለማስገኘት አውራህ ናቸው አይደል እያንዳንዱ ቀን በደል ቢኖርበት ይቅር በለው ስንል እናደርጋለን ነው ስለዚህ በ40 ይደረጋል በ40 የሚደረግበት ምክንያት ቅድም እንዳልኩሽ እስራኤል ያደርጋሉ ነገር ግን እስራኤል የሚያደርጉት ያኛው ነበረ አሁን ግን ቀይረው መንፈሳዊ አድርገውታል ነው ሁለተኛው ግን እና ዋናው ምስጢር በ40 ቀን ያገኘው ልጅነት በማይረባ በስጋዊ ፈቃድ ቢያጎሰቁለው ቢያጣው ዕዳ በደል አታድርግበትና ይቅር በለው ብለን እናደርጋለን ነው በ80 የምናደርገው እንዳልኩሽ በ40 ቀን ቢታጎል ነው በ40 ቀን ቢታጎል በ80 እናደርጋለን ተመሳሳይ ነው በመንፈቅ የምናደርገው ግን ከዓመት 2 ጊዜ ፀሐይ የምታከናውነው አንድ ትልቅ ምስጢር አለ እስራኤልም በመንፈቅ ያደርጋሉ በአመትም ያደርጋሉ ይሄ በአመት 2 ጊዜ ፀሐይ የምታከናውነው ምስጢር ባያቅዳ በደል አታርግበት ነው ይሄ ለምእመናን ቢገለጥም ቅድም እንዳልኩሽ ነው ብዙ አጥጋቢ ማለት ባያውቁትም እግዚአብሔር የሚጠይቀው ይሄን አላወቅ የሚል ሳይሆን በሃይማኖት መጽናትንና በስነ ምግባር መበርታትን ስለሆነ ይሄ እኛን ነው የሚመለከት የቤተክርስቲያን ሊቃውንትን ነው የሚመለከት ዞሮ ግን የሚደረጉባቸውን ምክንያቶች ለማወቅና ለመረዳት ነው በመንፈቅ ይደረጋል ነው ሌላው በአመት ይደረጋል ነው በአመት የሚደረግበት ምክንያት ፀሐይ አውዷን ጨርሳ ርበት የምትፈጽምበት ነው ይሄ አመት ሙሉ እየተጸለየ እግዚአብሔር ይቅር እንዲለው ይለመናል ማለት ነው እና ዕለታቱ በዚህ መልኩ የሚከናወኑ የሚደረጉ ናቸው
ስለዚህ ከዕለት ጀምረን እስከ ዓመት ድረስ ያሉትን አይተናል። ከዛ በኋላ ዓመታት ይባላል። በዓመት እየተደረገ 7 ዓመት ላይ ሲደረስ ትልቅ ድግስ ይደገስ እና 7 ፍጹም ነው በዕብራውያን 7 ፍጹም ነው። ስለዚህ ፍጹም የሆነ ጸሎት ይደረስለታል ማለት ትልቅ ድግስ ትልቅ ጥሪ ተደርጎ ካህናት ተሰባስበው ይደረግለታል። ስለዚህ ለነዳያን ይሰጣል፣ ካህናት ይሰበሰባሉ፣ ምዕመናን ይጠራሉ። ሁሉ በአንድ ሰው ነፍስ ይማር እየተባለ ይጸለይለታል። 7 ላይ የሚጨርሱ አሉ። እስከ እድሜ ልካቸውን ቢያደርጉት ደግሞ ትሩፋት ነው ብሏል በፍትሐ ነገሥት አባቶቻችን። እስከ እድሜ ልካቸውን እያደረጉ ቢኖሩ ትሩፋት ነው ብሏል። ይሄንን ለመረዳት በነገራችን ላይ ይሄ የሚጠቅመው ለሟች ብቻ አይደለም። ይሄንን ብቻ ብዬ ልጨርስልሽ። ይሄ የሚጠቅመው ለሟች ብቻ አይደለም፣ ለሕያውም ይጠቅማል፣ በህይወት ለሚኖረውም ይጠቅማል። ይሄንን በነገራችን ላይ ባሮክ የሚባለው የኤርምያስ ደቀ መዝሙር አይቷል። አንድ በህልም ነው ያየው፣ በራእይ ነው ያየው። ትልቅ ዛፍ ይበቅላል። ያንን ትልቅ ዛፍ ከላይ ፍሬ አፍርቶ አዕዋፍ ሲመገቡ እየተንጫጩ ደስ እያላቸው ሲመገቡ፣ ከታች ደግሞ እንደ ወተት እንደ ማር ያለ ፈልቆ ህፃናት ሲጠጡ ሲመገቡት ያያል። ይህንን አይቶ ተመልሶ ተኝቶ ሳለ ቢነቃ ዛፉ ደርቆ አዕዋፋት ሲንጫጩ፣ ህፃናት ደግሞ ከታች ፈልቆ የነበረው እንደ ማርና እንደ ወተት የነበረው ውሃ ደርቆ ህፃናት ሲያለቅሱ አየ። ወዲያው ተነሳና መላኩን ተርጉመልኝ አለው። መላኩን ተርጉመልኝ ሲለው ተረጎመለት። ዛፉ ለሙታን የሚደረገው ጸሎተ ፍትሐት፣ መስዋዕት፣ ጸሎት ነው አለው። አዕዋፋት የተባሉ ነፍሳት ናቸው። አዎ ነፍሳት ናቸው። ህፃናት ከታች የፈለቀው ደግሞ ለሕያዋኑ የሚደርሳቸው በረከት ነው። በሚደረገው ጸሎተ ፍትሐት፣ በሚጸለየው ጸሎት፣ በሚሰዋ መስዋዕት ለሕያዋኑ የሚደርሳቸው የጸሎቱ በረከት ነው። የጸሎቱ በረከት ነው። ህፃናቱ ደግሞ በዚህ ዓለም የሚኖሩ በህፃናት የሚመሰሉ ሕያዋኑ በህይወት የሚኖሩ ናቸው። ስለዚህ ዛፉ የመጀመሪያው ዛፍ አፍርቶ አዕዋፍ ሲመገቡት ማየትህ ነፍሳት የተደረገው ጸሎተ ፍትሐት የተሰዋ መስዋዕት ነፍሳትን ደስ አሰኝቷቸው ነፍሳት ለሕያዋኑ እድሜያቸውን አርዝምላቸው፣ ውለታ ከፋይ አድርግላቸው፣ ከርስታቸው አታናውጻቸው እያሉ ሲጸልዩ ማየትህ ነው አለ። ሁለተኛው ከታች የፈለቀው ውሃ በረከቱ ነው ብዬሻለሁ። ህፃናቱ ያገኙት በህፃናት የተመሰሉት በህይወት የሚኖሩት ያገኙት ረድኤትና በረከት ነው ብሎታል። ቆራቢና አስቆራቢን ይጠብቅልን ተብሎ ይመረቅ የለ እና ጥቅም አለው። ሁለተኛው ግን ደርቆ ማየትህ አለው። የመጀመሪያው አፈርቶ አበቦ ሲመገቡት አይደል ያየው። ሁለተኛው ግን ደርቆ ማየትህ ለሙታን የሚደረገው መስዋዕት የሚጸለየው ጸሎተ ፍትሐት አቋርጦ ነፍሳት መጥተው ባረፉበት ቀን መጥተው አጥተው ከርስታችሁ ያውጣችሁ ያናውጣችሁ፣ ርስት ጉልታችሁን እጡ፣ በረከት አታግኙ፣ ይህንን የሚያደርግ ልጅ አትውለዱ ብለው ረግመው የመሄዳቸው ነው ብሎ መልአከ እግዚአብሔር መጥቶ አብራርቶለታል። ስለዚህ ጥቅሙ ለሕያዋንም ለሙታንም ነው ማለት ነው። ለሙታን ቅድም እንዳለው የሚያሰጠው በረከት የሚሞላው ጉለት አለ ማለት ነው። በስነ ምግባር የጎደለን ነገር ይሞላል። ለሕያዋን ደግሞ በህይወት እንድንኖር በርስታችን ጸንተን እንድንኖር በሃይማኖት በርትተን እንድንኖር ይጠቅማል ማለት ነው። ስለዚህ አባቶቻችን ጸሎተ ፍትሐትን በዚህ መልኩ መጽሐፍ ቅዱሳዊ ነው፣ የበለጠ ደግሞ አብራርተው የበለጠ ደግሞ ሰው እንዲያደርገው አድርገው አመቻችተው አድርገውልናል ማለት ነው። ግልጽ ነው፣ ተብራርቷል። እሺ አሜን። አመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር በማድረግ እንድተባበሩ የደወል ምልክቱን ተጫኑ። ሰላም እግዚአብሔር ይብዛላችሁ። ለምንድን ነው በቅዱሳን መቃብር ቤተክርስቲያን የምንቀበረው የሚለውን ቀጣይ ቪዲዮ እንሰራላችኋለን። እግዚአብሔር ከእናንተ ጋር ይሁን።